ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። ሰላም ጤና ይስጥልኝ ውድ አድማጮቻችን እንደምን ውላችኋል? ሀላቅ ፖድካስታችን ተመልሷል። ስለዚህ ዛሬ የምንነጋገርበት ርዕስ የሚሆነው ስለ ሪሌሽንሺፕ ነው። ስለሱ በዲቴል ገብተን ለማውራት እንሞክራለን። በዚህ ላይ ደግሞ ሀሳብ እንዲሰጡን ፓስተር ይመስገንን በዚህ ጋብዘናል። ፓስተር ይመስገን እንኳን ደህና መጡ። እሺ፣ ስለ እርሱ ትንሽ ያስተዋውቁኝና ወደ ጥያቄዎቻችን እንገባለን። ስሜ ይመስገን ሞላ ይባላል። ያው ጋብቻና ቤተሰብ ላይ ነው የምሰራው። አግብቻለሁ፣ ብዙ ሩቅ ጊዜ ባይሆንም አንድ 23 ዓመት። 3 ልጆች አሉኝ። የመጀመሪያው ልጄ የ3ኛ ዓመት ዩኒቨርሲቲ ተማሪ ነው። ሁለተኛው ዘንድሮ ዩኒቨርሲቲ ገባ ነው። ከ3% አንዱ ነው ማለት ነው። ስለዚህ ራዳ ጋብቻና ቤተሰብ ምክር አገልግሎት የሚል ቤተሰብ ላይ የሚሰራ ተቋም አለ። ሬዲዮ አለ፣ ህይወት በቤት የሚባል 10 ምናምን ዓመት የቆየ ህይወት በቤት የሚባል ዩቲዩብ፣ ህይወት በቤት ፌስቡክ፣ ህይወት በቤት ቴሌግራም። ስለዚህ እያንዳንዱ ወደ ቤት በመመለስ በቤቱ ጤናማ ህይወት እንዲኖር እንሰራለን ማለት ነው። እሺ፣ ወደ ጥያቄዎቻችን ስንመለስ ክርስቲያናዊ ሪሌሽንሺፕ ወይም በመጀመሪያ ግን ሪሌሽንሺፕ ምንድነው የሚመስለው? ምንድነው ኢንቴል የሚያደርገው ነገር? እሱን እናውራና ከዛ ወደ ክርስቲያናዊ ሪሌሽንሺፕ ደግሞ እሱንም ቢያወሩልን ደስ ይላል። እሺ፣ እንግዲህ ስለ ግንኙነት ስታነሱ በወንድና በሴት መካከል ስላለ የፍቅር ግንኙነት ነው። ሪሌሽንሺፕ በአሁኑ ሰዓት አወዛጋቢ ቃሎች አሉ። የቃላቶቹ ይዘት አንዳንዴ የነገሮችን ዓላማም ላይገልጥ ይችላል። የቃላት ጨዋታ በጣም ከባድ ታውቃላችሁ። ከመባድና ወይም ደግሞ ደስ የማያሰኙ ጥሩ ያልሆኑ ቃሎችን እንዳለ ከመንገድ በቃላት ለዘብ ብለው ሌላ ዓላማ እንዲይዙ የሚደረግበት የዚህ ዘመን አንደኛው ስልት ነው። ያው ሪሌሽንሺፕ ሲባል ብዙ ነገር ማለት ነው፣ ግን መጽሐፍ ቅዱሳዊ መለኪያ ሊሰጠው ይገባል። ለምሳሌ ሪሌሽንሺፕ ተብሎ አሁን ሶሻል ሚዲያው ላይ ስታተስ ሲል ኢን ሪሌሽንሺፕ ይባላል። ከ3 ወር በኋላ ሲንግል ይባላል። ተመልሶ ኢን ሪሌሽንሺፕ ምንድነው? አግብቻለሁ ነው? ታጭቻለሁ ነው? ጓደኛ ነው? እህት ነው? ምንም አይታወቅም። ዲፋይን እንዲደረግ አይቻልም ሪሌሽንሺፕ ሲባልና እንዲያውም ኢን ሪሌሽንሺፕ ሲባል የሪሌሽንሺፕ የሚባለው ፓርት አንዱ እና ሴት አብረው ሲሆኑ በምን ግንኙነት? በጓደኝነት ነው? በፍቅር እጮኝነት ነው? በባልነትና ሚስትነት ነው? በአባትና ልጅነት ነው? የግንኙነቱ አይነት እስካልታወቀ ድረስ ብዙ ነገሮች ይዘበራረቃሉና የሪሌሽንሺፕ የሚለው ቃል በራሱ ዴቲንግ ብትለው አሁንም የሚሉ ሰዎች ነው ያበላሽና የዌስተርን ካልቸር የሆነ ምንም መጽሐፍ ቅዱሳዊ ግራውንድ የሌለው የግንኙነት አይነት ነው። በዛ ግንኙነት ብዙ ሰዎች ብዙ ነገር ሊያደርጉ ይችላሉ። ቦይፍሬንድ ጋርልፍሬንድ ሲባል ያው የፍቅር ነው። ይሄም ወንድና ሴት መካከል ያለ ግንኙነት ነው። ለወንዱ ሴት ለሴቷ ወንድ እንደሚለው ግንኙነት ነው። ይሄም የኋላ የትክክለኛውን ግንኙነትን ስርዓትን ሊያበላሽ ይችላል። ቆም ተብሎ መታየት አለበት እላለሁ። ስለዚህ ሪሌሽንሺፕ ስንል የአንድ ወንድና የአንድ ሴትን ግንኙነት ከሆነ ወንድና ሴት በብዙ መልኩ ሊገናኙ ይችላሉ። በስራ ሊገናኙ ይችላሉ፣ አብሮ ሊማሩ ይችላሉ፣ አብሮ ሊያገለግሉ ይችላሉ፣ ወንድምና እህት ሊሆኑ ይችላሉ፣ ጎረቤት ሊሆኑ ይችላሉ። ብዙ የሚያገናኛቸው ነገሮች አለ። ከዛ በተጨማሪ ደግሞ በጋብቻም ሊገናኙ ይችላሉ። ጋብቻ ጥጉ ሲሆን ወደኋላ ስትመልሰው እጮኛ ይሆናል። ወደኋላ ስታደርገው የፍቅር ግንኙነት ጓደኝነት ላይ ይመጣል ማለት ነው። እንግዲህ እንደ እግዚአብሔር ቃል ካየነው የአንድ ወንድና የአንድ ሴትን ግንኙነት ካሰብን ከጋብቻ እይታ ውጭ አንዳየውም ማለት ነው። የፍቅር ከሆነ ደግሞ በተለይ በየትኛውም ጊዜ በየትኛውም መልኩ የሚደረጉ ግንኙነቶች ጋብቻን ያማከሉ እይታ ሊኖራቸው ይገባል ማለት ነው። ምናልባት ጥያቄያቸው ሊሆን ይችላል። ካልተመለሰም እንደገና እንዲባራ ጠይቅ ይችላል። ጋድ ሴንተርድ የሆነ እጮኝነት ከሱ በፊት ያለው የፍቅር ግንኙነት ጋድ ሴንተርድ ሲሆን እንዴት ነው የሚሆነው? ወይም ደግሞ እንዴት ጋድ ሴንተርድ መሆን ይችላል? ባህሪዎቹ ምንድን ናቸው?
እንደዛ ለማድረግ ብዙ ነገሮች መታየት አለበት። ለምሳሌ የፍጥረትን ስርዓት ብትመለከቱት እግዚአብሔር በመጀመሪያ አዳምን ሰርቶታል። ለብቻው ነው የሰራው እግዚአብሔርና አዳም። ሔዋንም ሲሰራት ልክ እንደዚሁ እግዚአብሔርና ሔዋን በግል አጥንት ወስዶ በራሱ ጊዜ ሰርቷቸዋል። ስለዚህ ሁለት ግለሰቦችን ነው ኢንዲቪጁዋሊ ለጋብቻ የበቁ ሲሆኑ ያገናኛቸው እና ክርስቲያናዊ መጽሐፍ ቅዱሳዊ የግንኙነትን ህይወት የጋብቻን ህይወት ለማየት ካስፈለገ በመጀመሪያ ደረጃ ወንድም በወንድነቱ ሴትም በሴትነቷ እንደ ጾታዊ ማንነታቸው በሰጣቸው ማንነት ራሳቸው መብሰልና ማደግ መቻል አለባቸው። ይሄ ሴክሹዋሊቲ የሚባለው ማለት ነው። ሴክስ እና ሴክሹዋሊቲ ለሴክሹዋሊቲ ወንድም በወንድነቱ ሴትም በሴትነቷ ራሳቸውን አሳድገውና ተልቀው ኤክስፕረስ ማድረግ የሚችሉበት እድሜ ላይ ስለመድረስ ነው። እንደ ወንድ ከሴት ጋር እንደ ሴት ከወንድ ጋር የሚገናኙበት ደረጃ ነው ማለት ነው። ከዛ ውጪ ሁለቱን እንደ ግለሰብ ለግንኙነት አንድ ሰው ግንኙነት የሚመሰርተው በተፈጥሮም በእድገትም ራሱን ላይ ሰርቶ ያዳበረውን ነገር ለሌላው ለመስጠት ያውም በቋሚነት ለመስጠት ሲያስብ ነው ወደ ጋብቻ መግባት የሚችለውና ክርስቲያናዊ ሆነ ጋብቻ ሲታሰብ ነው ክርስቲያናዊ ሆነ እጮኝነት የሚቻለው። ክርስቲያናዊ እጮኝነትም ደግሞ እንዲገኝ ክርስቲያናዊ መጽሐፍ ቅዱሳዊ የግለሰብ ህይወት ያስፈልጋልና መጽሐፍ ቅዱሳዊ እድገትና ህይወት ያለው ግለሰብ መጽሐፍ ቅዱሳዊ ቅርጽ ያለውን እጮኝነት ሊሰራ ይችላል። መጽሐፍ ቅዱሳዊ እጮኝነት ደግሞ ለጋብቻ መሰረት ነው። ስለዚህ መጽሐፍ ቅዱሳዊውን ጋብቻ መሰረት ይችላልና ግለሰቡ ከእጮኝነቱ ከጋብቻ ተነጣጥሎ አይታይምና መጽሐፍ ቅዱሳዊ በምንልበት ጊዜ ሁለት ራሳቸውን እንደ እግዚአብሔር ቃል የገነቡ ሰዎች ከዛ ደግሞ ወደ ጋብቻ ለመግባት ያሰቡ ሰዎች የፍቅር ግንኙነት ይገባሉ። አንዱና ሴት መካከል ፍቅር ተጀመረ ወይም የፍቅር አጀንዳ ኖረ ማለት መገባት አስበዋል። ሌላ እኔ አይገባኝ አጫውቶ መለየት የለም መቼም እንደዚህ ያለም ሰዎች የተወሰነ ወራት አብሮ እንትን ብሎ አይደለም የሰውን ህይወት ስለሚያበላሽ። ስለዚህ ጋብቻ ታስበዋል፣ ጋብቻን አውቀዋል፣ ለጋብቻ ተዘጋጅተዋል፣ ለጋብቻ የሚሆን ሰው በጋብቻ ማስተያ መርጠዋል የሚለውን ነገር እንዳለ ያሳያልና እነዚህ ሶስቱ ነገሮች ናቸው የምታያቸው። እጮኝነቱን ብቻ ከሆነ ወይም ወንድና ሴት ጓደኛም ሊሆኑ ይችላሉ። ፍቅረኛ በሚሆኑበት ጊዜ ምናልባት በጓደኝነት ግንኙነት ውስጥ ግንኙነቱ ደብዙን እየቀየረ ወደሚቀጥለው ሌቭል እየተዘጋጀ ሊሆን ይችላል። እኔም ሚስቴ ጓደኛዬ ነበረች መጀመሪያ። በጓደኝነት ከተገናኘን በኋላ ነው ግን በጋብቻ መነጽርና እይታ ስንተያይ ለመመራረጥ በቅተን ወደ እጮኝነት ያደገው። በዛ መካከል ግንኙነቱን ከጓደኝነት ወደ እጮኝነት የሚቀይር የተለየ ስሜት፣ የተለየ እይታ፣ የተለየ ፍላጎት መጥቶ ነበር ማለት ነው። በዛ ነው የሚያድገውና እንደ ግለሰብ ጤናማ ከሆኑ በኋላ እንደ ጓደኛ እንደ ወዳጅ ሊገናኙ ይችላሉ። የጋብቻ አጀንዳና ለጋብቻ የሚገጥሙ እንደሆነ ከታሰባቸው ግንኙነቱ ወደ ጋብቻ ለማሳደግ ደጭነት ውስጥ ያስገቡታል ማለት መለስኩኝ። ይህን ያህል ስለ ሪሌሽንሽፕ ካለን በእኛ ደረጃ ማለት ነው የዩኒቨርሲቲ ተማሪዎች ነን። እኛ በዩኒቨርሲቲ ደረጃ ጋድ ሴንተርድ የሆነ ሪሌሽንሽፕን መጀመር እንችላለን። ፕላስ ደግሞ ጥቅሞቹና ጉዳቶቹ ምንድነው? በአሁኑ ሰዓት ምን ጥቅም አለው? ታውቃላችሁ የኢቫሱ ጥናት አላችሁ እጃችሁ ላይ ታውቃላችሁ? ለሱ ጠይቋችሁ ይሰጧችኋል። ኢቫሱ ራሱ ያጠናው ጥናት አለ። ዩኒቨርሲቲዎች ላይ የሚጀመሩ የፍቅር ግንኙነቶች ለጋብቻ የሚበቁት 2% ናቸው። ለጋብቻ የሚበቁት 2% ነው። አንዱ ደግሞ ይፋታል። ከሁለቱ አንዱ ፐርሰንት ይፋታል። የሚጸናው ስንት ነው ማለት ነው? በአጠቃላይ ምን ያሳያል? ዘላቂ እንዳለ ለምን ከተባለ ጋብቻ ቋሚ ዘላቂ የማይፈርስ የግንኙነት ህይወት ነው። እግዚአብሔር ያሰበው ነው። በእግዚአብሔር ነው። እግዚአብሔር ነው ኢኒሼት ያደረገው። ያውም ለሰዎች ማስደሰቻ ሳይሆን ለዓላማ ማስፈጸሚያ ነው። እኛም ደስታችን ዓላማውን በማስፈጸም ውስጥ ነው የምንደሰተው። ስለዚህ ቋሚ ህይወት ነው። ያንን ቋሚ ህይወት በተለዋዋጭ ዕድሜ ሜንታሊም ፊዚካሊም ሁሉ ነገር ሳይኮሎጂካሊም ተለዋዋጭ በሆነው ዕድሜ ቋሚውን ግንኙነት መምረጥ አትችልም። ለምን? ዛሬና የዛሬ 6 ወር የእይታ የአቅም የትርጉም የተፈጥሮ ለውጥ ሲመጣ እንደገና ሌላ መለኪያ ስለምትጠቀም
ትናንትና ካልሞት ኩልሽ አልካት ከ6 ወር በኋላ አሊሽ ልትል ትችላለህ ማለት ነው። ስለዚህ ተለዋዋጭ በሆነው የስሜት ሁኔታና የመረዳት ሁኔታ ቋሚውን ግንኙነት ስለማትመርጠው እንትን አይልምና እንደ ህግና ክልከላ አይደለም። ወንድና ሴት በፍቅር ግንኙነት ጀመሩ ማለት መጋባት አስበዋል ማለት ነው። መጋባት ደግሞ ሪስፖንሲቢሊቲ ነው። አንዲትን ሴት የሚያስብ ወንድ ሴክስን የሚያስብ ከሆነ የት ይዣት ልሂድ ብሎ አልጋ ነው የሚያስበው፣ ሩም ነው የሚያስበው። ሊያገባ ያሰበ ግን ቤት ክራይ፣ ሽንኩርት የማያስበው ነገር የለም። አሁን ካምፓስ ውስጥ ምን እንደሚታሰበው ነው። ራሱን ገና በአግባቡ ማስተዳደር አቅም ላይ ካልደረሰ ለአግባ ማለት ኃላፊነት ስለሆነ የሚቀጥለውን ህይወት ያከብድባቸዋል ማለት ነው። ይህንን ለማየት እግዚአብሔር ጋብቻን መቼ ነው የመሰረተው ስትል አዳምም የባልነት አቅሙ ደርሶ ሚስትም ሔዋንም ስትመጣ የሚስትነት አቅሟ ደርሶ ነው። መጽሐፍ ቅዱሳችሁ ማንበብ ትችላላችሁ። ዘፍጥረት 2 ላይ ስራ ሰጥቶታል። መጀመሪያ በኤደን ገነት ይኖር ነበር ከእግዚአብሔር ጋር ሄልዚ ሪሌሽንሺፕ ነበረው። ከዛ ስራ ሰጠው። ከሚስት በፊት ስራ ነው የተሰጠው። ከሚስት በላይ ስራ ነው ወንድ የሚያስፈልገው። ላይፉን ዲፋይን ማድረግ አለበት። ከዛ የእግዚአብሔር ህግ ተሰጥቶታል። ስርዓት በእግዚአብሔር ህግ የሰለጠነ ሰው ነው አኗኗሩ። በኋላ ነው እግዚአብሔር አይቶ ለግንኙነት የበቃ ሰው ስለሆነ ብቻውን ይሆን ዘንድ መልካም አይደለም የተባለው። እዛ ጋር ካልደረሰ ሰው ብቻውን ይሆን ዘንድ መልካም ነው ማለት ነው። ለጋብቻ ያልበቃ ሰው ለጋብቻ ወደ ግንኙነት አለመግባቱ መልካም ነው። መልካም የማይሆነው በግንኙነት ለሌላው ኃላፊነት መውሰድና መስጠት የሚችልበት ደረጃ ላይ ነው ማለት ነውና እሷም መጣ ሔዋንም ስትመጣ ራሷን ለአዳም ለመስጠት በቅታ ነበር፣ ለሚስትነትና ለእናትነት። እግዚአብሔርም ደግሞ በሰጣቸው ስራ የረዳትነት ሚና ልትጫወት ራሷን ይህም ለሴት ለአንድ ወንድ ለበቃውን ራስን መስጠት ኤቢሊቲ ነው፣ አቺቭመንት ነው፣ ትልቅ አቅም ነው። የምትፎካከር ሴት ራሷን ለአንዱ እንዳትሰጥም ጥሳው እስክትሄድ ወይም ሌላ ቦታ እስክትደርስ ህይወቷን በግሏ ነው የምትይዘው። ነገር ግን የእግዚአብሔርን ነገር ለያዘና ላስተዋለ ሰው ራስን መስጠት አቅም ነው፣ ብቃት ነው፣ የሚስትነት ብቃት ነው። ስለዚህ እዛ ጋር ነው ጋብቻ የተመሰረተውና ዩኒቨርሲቲ አካባቢ ቅድም እንዳልኩት ነው እንደ ህግ ሳይሆን በአብዛኛው የሚታዩት ነገሮች የጊዜው ትኩረት ምንድን ነው? ትምህርት ነው። እኔ አሁን ልጆቼም ዩኒቨርሲቲ ይማራሉ፣ ክልከላ የለባቸውም። ወንድም ሴትም ጓደኛ አላቸው። አንዳንዴ እንደውም ይሸኛቸዋል። ምን ኖርማል የወዳጅነት የትምህርት ግንኙነት ነው። በዚህ እድሜ ውስጥ የፍቅር ግንኙነት ቢጀምሩ የጊዜውን ፕራዮሪቲ መፈጸም አይችሉም። የትምህርቱ መሰነካከል ብዙዎቹ ኮሚትመንታቸው ለትምህርት ለጌታ ያላቸው ነገር ሲሳሰብ ይታያል። ላላስፈላጊ ፕራዮሪቲ ይዳረጉና ክፍተት ሊፈጥር ይችላልና እንደኔ ክልከላ ባይኖረው መጽሐፍ ቅዱሳዊ መለኪያውን ማወቅ ራሱን ለባልነት በቅቻለሁ ወይ ለሚስትነት በቅቻለሁ ወይ ብለው አዎ የሚል መልስ እንደ እግዚአብሔር ቃል ከመለሱ ፈርስት ይርም ላይ ይጋቡ ከፈለጉ ግንኙነት ይጀምሩ። ግን አይመስለኝም። እድሜ ዩኒቨርሲቲ የሚገባበት እድሜ ስንት አካባቢ እንደሆነ ይታወቃል። ያ እድሜ አይደል የብስለቱ እድሜ፣ በራስ ህይወት ላይ ኃላፊነት የመውሰድ እንደገና ደግሞ ተፈጥሯዊ የሆነ የእድገት አቅምም አለ። እሱም ያልተጠናቀቀበት ኬስ ስለሆነ ክልክል ነው ምናምን የሚል ህግ ባለወጣም ያው እንደማይመከር የእናንተም የባሱን ጥናት ያሳያልና እኔ አንድ ጊዜ ጅማ አስታውሳለሁ። አንዲት ልጅ 5ኛ ዓመታቸው የሚመረቁበት ጊዜ ይሄዳሉ ብዙ ዩኒቨርሲቲዎች እና እዛ አግኝቻት እዚህ ትምህርት ቤት ስገባ አንድ አቋም ይዤ ነው የገባሁት አለች። እሱ ምንድነው ልማርን የመጣሁት ሰቅዬ ነው ትምህርት የመጨረስ የምፈልገው፣ ማገልገል እፈልጋለሁ፣ ከቅዱሳን ወንድሞቼ ጋር አብሬ መሆን እፈልጋለሁ ብዬ ነው የገባሁትና ምንም አይነት የፍቅር ግንኙነት አልጀምርም ብዬ ነው የገባሁት። አሁን እግዚአብሔር ይመስገን እንዳልኩት እግዚአብሔር ረድቶ እንዲጨረስኩኝ ብላ የሚቀጥለው ህይወት መስመሯን ስትነግረኝ ይህን ስላደረግሽ ይህን ማድረግ ትችያለሽ ብዬ ነው የማልኩት። እና ህይወት እንደዚህ ሲመራ ጥሩ ነው። አለዛ በዛ እድሜ ልክ ካምፓስ የምትገቡበት እድሜ ያላችሁበት የስሜት ሁኔታ፣ ያላችሁበት አካላዊ ሁኔታ፣ ያላችሁበት ብቻ የሚከናወነው ለውጥ ይታወቃል። ስለሚታወቅ ምን ላይ ልታተኩሩ እንደምትችሉ ይታወቃል። አብዛኛው ሰው በፍቅር ግንኙነት ይገናኛል እንጂ
የዶላር መጨመሪያ ያሳስበው ለሱ ኢሹ አይደለም። የኑሮ መውደድም ምንም ኢሹ አይደለም። ለምን ኃላፊነት ደረጃ ውስጥ አይደለና እንደ መጽሐፍ ቅዱሳዊ ጓደኝነት ወንድም ከሴትም ጋር ህብረት ቢያደርግ ጥሩ ነው። አለዛ ለባልነት ካልበቃ ለሚስትነት ካልበቃች የፍቅር ግንኙነት መጀመሩ ያው ለዲስአፖይንትመንት ይዳረጋቸዋል። በዚህ ተለዋዋጭ ነው እንትናቸው ማለት ነው ስሜታቸው በጊዜው የነበረው ማለት ፍላጎቱ ምናምን ቢኖርም ትንሽ ቆይቶ ተለዋዋጭ ስለሚበስሉ ይሄ ስሜት መለዋወጥ ብቻ ሳይሆን በ18 ዓመት ያለ ትንታኔና በ20 ዓመት ላይ ያለ ትንታኔ አንድ አይደለም። በ18 ዓመት ያለ ዕውቀትና ትንታኔ የብስለት ደረጃ አጥልቆ የማየት አቅም በንባብም ይሁን በህይወት ኤክስፒሪየንስ ያያቸው ነገሮች ውሱን ናቸው። በኋላ ግን በመረዳትም በልጽገህ በራስህም ህይወት አይተህ ከሰዎችም ኤክስፒሪየንስ እንደዚህ ስታደርግ የሚሰጥህ ነገር አለ። ያን ጊዜ ትላንትና የነበረህን መለኪያ ታሻሽላለህ። ዋናው ፍቅሩ ነው ሊል ይችላል። ከተዋደድክ አይበቃም እንዲህ በቂ ነው። 20 ዓመት ላይ ግን ከተዋደድክ እንደማትጠቃለ ሲጀምር በመጽሐፍ ቅዱሳዊ ጋብቻ ውስጥ ትልቁን ስፍራ የሚይዘው ፍቅር አይደለም። ፍቅር ለጤናማ ጋብቻ ዋስትና አይደለም። ወይም ተፋቀሩማ እኔ አግብቼ ወደደች ሴት አለች እና ላግባት ወዳ ነው። ስለዚህ መውደድ ከሆነ መስፈርቱ ምን ላደርግ ነው ማድረግ ነው። ግን ከዛ ያለፈ ቢብሊካል የሆነ ፕሪንሲፕል አለ፣ ስርዓት አለ። ወደድኳትም የሚለው እኮ ወንድ ፍቅር ላይሆን ይችላል። ስንቱ ፍቅርን እንደ እግዚአብሔር ቃል ተርጉሟል። ዋትስ ላቭ እና ህይወት እንደዛ በቁም ነገር የእግዚአብሔርን ዓላማ ለማስፈጸም ወደ ግንኙነት የምንገባበት እንጂ ስሜታችን ድራይቭ የሚያደርግበት አይደለምና እኔ ለምሳሌ በራስ የሚወት በ20 ዓመቴና በ25 ዓመቴ ላይ የነበረኝ አስተሳሰብ ባህሪ በስለት አንድ አይደለም። በ30 ደግሞ አሁን ደግሞ ሌላ ነው። እነዚህ ነገሮች የሚስት የሚያስቀይር መረዳት አለኝ እያልኩኝ አይደለም። ግን በምትመርጥበት የህይወት ደረጃ ላይ ግን ሊመረጥ የሚችልበት የብስለት ደረጃ ላይ ሰው መሆን መቻል አለበት። ከዚህ ጥያቄ ጋር ተያይዞ ሪሌሽንሺፕ መጀመር አለብን ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ማለት የፍቅር ጥያቄ መጥቶላቸው ሊሆን ይችላል። በራሳቸውም እንደዚሁ ለመጀመር አስበው ሊሆን ይችላል እና ግን እንደዚህ ውስጥ ላልገቡ ገና ለመጀመር ሀሳብ ላላቸው ማለት ነው እንደዚህ አይነት ሰው ነገርናቸው አይደለም ሀሳብ ያላቸው ሰዎች ለመግባት ማለት ተጠይቀውም ሊሆን ይችላል እያንገራገሩ ያሉ። እዚህ ጋር መፍትሄው መሰላችሁ እያንዳንዱ ሰው የራሱን የህይወት መስመር ተርጉሞ ከእግዚአብሔር ጋር አስምሮ መኖር መቻል አለበት። ለምሳሌ እኔ ክርስቲያን ቤተሰብ ልጅ ነኝ። ያገባሁት 20 ቤቶቹን ሳልጨርስ ወደ ጋብቻ ከመግባቴ በፊት የሆነ ሰዓት ላይ ቆም ብዬ ህይወቴን አስመርያለሁ። የሚቀጥሉትን 5 ዓመታት ብዬ በትምህርቴ፣ በስራዬ፣ በህይወቴ፣ በመንፈሳዊ ህይወቴ ብዬ በዛን ሰዓት እንዲያውም ይሄን አቋም ሲይዝ ብዙ የግንኙነት በሮችም ነበሩ። ግን የህይወት አቋሜ በዛ ጊዜ አንዲትን ቆንጆ ሴት መርጬ ሊይዝ እችላለሁ፣ ግን አበላሻታለሁ ህይወቷን። የግድ እኮ ዝሙት ብቻ አይደለም። ዓላማ የሌለውን ባልም ብታገባ አንዲት ሴት ኦልሬዲ መክናለች፣ ትርጉም የለው። የጋብቻው ዓላማ አለ። እግዚአብሔር በጋብቻው ሲያስቀምጠውን ዓላማ ለማስፈጸም ሁለቱም ያን ነገር መያዝ አለባቸውና የኔም ፍላጎት አይደለም የሌላውን መጠየቅ አይደለም። ሌላው ቢጠይቅ የጊዜ የህይወት መስመሬ እስካልሆነ ጊዜ ድረስ ጊዜ እንዳልሆነ እናገራለሁ ማለት ነው። በፈልግም ደግሞ ራሴን ስመዝነው አሁን ባለኝ የመረዳት አሁን ባለኝ የህይወት ሁኔታ የጋብቻን ኃላፊነት ሊቀበልና ሊወጣ የሚችል አቅም አለኝ ወይ ብዬ ስጠይቅ መቼም ራሱን የማይከድ ሰው ያውቃል። በፍቅር ሀሳቡ በስሜት ሀሳቡ ከሄደ እንጂ ምንም ግልጽ ነው። ዛሬ ቀኑ ምንድነው? ሰኞ ነው አይደለም? ሰኞ በጣም እየመሸ ሲሄድ ምን ይመጣል? ማክሰኞ ይመጣል። ማክሰኞ መገለጥ አይደለም። አትምጣ ብትለውም አይቀርም። እንደውም አልፎ ሮብም መምጣቱ አይቀርም። ህይወትም እንደዛ ነው። አንድ ሰው በእግዚአብሔር ቃል በትክክል ራሱን የሚያይ ከሆነ ዛሬ የምን ጊዜው እንደሆነ ያውቃል። ዛሬ የህይወት ፕራዮሪቲ ምንድን ነው? ዩኒቨርሲቲ ላይ ካለ ትምህርቱን ያበላሽበታል። ሲጀመር ግንኙነት እኮ ብዙ ነገር ይጠይቃል። ገንዘብ አይጠይቅም፣
በደንብ ይጠይቃል። ጊዜ መስጠት፣ ጊዜ ትሰጣለህ፣ ከትምህርት ትቀንሳለህ፣ ገንዘብ ታውጣለህ፣ ከተላከልህ ትጠቀማለህ። መቼም ሁሌም ፀሐይ እያሞቅክ አታገባም አይደል? ምንም የህይወትን እውነት ስትረዳ የምትመነዝረው ነገር ይኖራል። እነዛ ነገሮች ጊዜው የማይፈቅድልህን ነገር ለማድረግ ስትሞክር በጊዜው የሌለህን አቅም ታወጣለህ። በጊዜው ልትጠቀም የማይገባህን ኦፖርቹኒቲዎችን ትበላለህ። ያኔ ራስን መብላት ይሆናል ማለት ነው። እና በተለይ ዩኒቨርሲቲ አካባቢ ያሉ ሰዎች ምንም የሚያጣድፍ ነገር የለም። ሲጀምር በጋብቻ ዋነኛ ተጠቃሚው እግዚአብሔር ነው። ከኔ ደስታና ፍላጎት በላይ የሱ ዓላማ መንፈሳዊ ሰው ደግሞ የእግዚአብሔርን ደስታና ፈቃድ ነው የሚፈልገው። እና ጊዜያቸው ካልሆነ ወንድምንም እህትንም ማሰናከል ባይጠበቅም ግን የህይወት ፕራዮሪቲ አይደለም ዛሬ ብሎ በፍቅር ማስረዳት ይቻላል። ያለ ጊዜያቸው ሰውም ሊወስዳቸው አይገባም። ጊዜው እንዳልሆነ እያወቀም ደግሞ የሰውን ህይወት ሰው ማበላሸት የለበትም። በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁም ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽኑ ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽኑ ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ